ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልጋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጣናስጥሌው ወገኖች እህታችሁ የቲነን ከየቲ ፋይናንሻል እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም በያላችሁበት በዓለም ዙሪያ ለምትከታተሉን በሙሉ ምስጋናችን ሰላምታችን ይድረሳችሁ ማለት ወዳለሁ። እንግዲህ በየሳምንቱ የተለያዩ ነገሮች ይዘን መጣለን። ወቅቱ ደግሞ አሁን እንግዲህ የግራጁዌሽን፣ የባፕቲዝም፣ የዌዲንግ የተለያዩ ጌት ቱጌዘሮች አሉ። ሰዎች በተለያየ ቦታ በመተሰባሰቡበት ጊዜ የሰማችሁትን ለሌሎች ያካፈላችሁ ጥበቃን ታደርጋላችሁ በህብረተሰባችን ውስጥ ብለን እጅግ በጣም ተስፋ እናደርጋለን። ሁሉ ጊዜ የሰማነውን ወደ አንድ ሌላ ወገን ይዘን ስንሄድ ደግሞ ሌላው ሰው ይጣበቃል። የግዴኛም ታሪክ ላይ ሆን ይችላል፣ ግን የሌሎችንም ታሪክ እዚህ በፍቃደኝነት መጥተው የገለጹትን ስንነግራችሁ ወይም ስታዳምጡ አሃ ይሄም አለ እንደዚህም ደርሰናል እንደ ኮሚኒቲ ብላችሁ ራሳችሁን ሰብሰብ ልታረጉ የምትችሉባቸውን እድሎች የሚከፍት ነውና ዋናው ነገር የሰው ልጅ ማስተዋል ሲኖረው አስቦ በደንብ ጊዜ ወስዶ የሚጠቅመውን ነገር ከማይጠቅመው ነገር መለየት ይችላል ማለት ነውና ያንን አይነት እይታ ለመፍጠር ያንን አይነት ማስተዋል ለመፍጠር ነው እንግዲህ ጥረቱ። ስለዚህ ዛሬ ደግሞ ይዘንላችሁ የመጣነው ሰዎች ወገኖቻቸውን ለምን ማስጨነቅ ፈለጉ የሚል ነው ጥያቄውና ሰዎች ብዙ ጊዜ በየቦታው ሲጨነቁ እንዳያችሁት የላይኛው ሰውዬ ደንግጧል፣ የታችኛዋ እንቅልፋታ አልጋዋ ላይ ያለች እንጂ የተለያዩ ነገሮች ይታዩአቸዋል። ግማሾቻችሁ ራሳችሁ ሞታችሁ የምታዩትን አይነት ንግግር ሰምታችኋል። ግማሾቻችሁ ልጆቻችሁ ያልሆነና በጣም አስጨናቂ የሆነ ሁኔታ ላይ ሆነው ይታዩአቸዋልና እንቅልፍ በሚነሳ ሁኔታ የተለያዩ ነገሮች የሚነገሯችሁ ሪሊ ለምን ፈለጉ ለምን ማስጨነቅ ፈለጉ ከሚለው በኋላ የምታዩት የዶላር ሳይን የሰው ልጅ ከሰው በላይ ገንዘብ ይበልጥብኛል ብሎ ገንዘብን አስቀድሞ ከሆነ ያደረገው እጅግ በጣም ከፍተኛ የሞራል ውድቀት ነው ብዬ ነው ማስበው። ምክንያቱም ኢንዱስትሪው በዛ ሁኔታ የማይንቀሳቀስ ስለሆነ የተለያዩ ነገሮች አሉ። እንግዲህ ያ ሰዎች የተለያየ ነገር ሊሰሙ ይችላሉ። የመጀመሪያውን ስላይዳችን ስናየው አሁን ሰዎች ፋይናንሻል ሰርቪስ ኢንዱስትሪው ውስጥ ሆነው እንዴት ነው መገልገል የሚችሉት? ፋይናንሻል ሰርቪስ ኢንዱስትሪውን እንዴት አምነውት ሊዋሉ ይችላሉ? ልክ አሁን ባንክ ሄዳችሁ ባንክ አካውንት ስትከፍቱ የምትሰጉት ነገር የለም። የተለያየ ቦታም ሄዳችሁ ደግሞ አገልግሎትን ስትጠይቁ ምንድነው በዛ ውስጥ ያለው? ቤተር ቢዝነስ ቢሮ አክሬዲቴሽን ወይም ፊዱሻሪ ሲኮን ወይም የተለያዩ ህጋዊ ተጠያቂነት ያላቸው ታይትሎች በሚኖሩበት ጊዜ ሰዎች ያንን ሰው ጨምደድ አድርገው ወደሚቀጥለው ምዕራፍ ማሻገር ይችላሉ። ከህግ ጋራም መለማመድ ትችላላችሁ። የህግ ተጠያቂነት ያለው ስራ ሲሰራ ማለት ነው። ያ ማለት አንድ ሰው ላይሰንስ ስላወጣ አንድ ንግድ ለመነገድ ፊዱሻሪ ነው ወይስ ሱታቢሊቲ ነው? ከዚህ ቀደምም በሁለት ቪዲዮዎች ገልጬላችኋለሁ። እነዛን ነገሮች ስናይ ፊዱሻሪ ወይም ሱታቢሊቲ የሚለው ሰዎች በምን ይለዩአቸዋል ሲባል ሁሉ ጊዜ የምትነጋገሩትን ነገር እያንዳንዱ ባለሙያ በጽሁፍ ያንን የተወያያችሁትን እንዲልክላችሁ መጠየቅ አለባችሁ። ፊዱሻሪም ይሁን ሱታቢሊቲም ይሁን የሚነግራችሁ ነገር ትክክለኛ ነገር መሆኑን መለየት የምትፈልጉ ከሆነ then እዛ ላይ በጽሁፉ ላይ የሰፈረው ነገር ነው ኢንፎርሰብል የሚሆነው። ማንኛውም ሰው ወደ ህግ ሄዶ መብቱን ማስጠበቅ ሲፈልግ የለም ይሄንን ያደርጋል ተብዬ ነበር፣ አሁን ላይ ደግሞ ይሄ የለውም ተብሏል። ስለዚህ ሚስ ሪፕሬዘንትድ ሆኛለሁ ወይም ሚስ ሪፕሬዘንት ተደርጓል ይሄ ነገርና በአግባቡ አልተስተናገድኩም የሚለውን ነገር ማረግ የሚችለው ሁሉም ሰው በዚህ ሳምንት አሳይመንት ስለሰጠው ብዙዎች ተግባር ላይ ያዋሉት ነው። የትም ሄዳችሁ የተለያዩ ነገሮች ስትሰሙ ኢሉስትሬሽን ጠይቃላችሁ፣
እንደገና ደግሞ ኢሜሎችንም ጠይቃላችሁ ግን በተቀላላው ፋይናንሻል ሰርቪስ ኢንደስትሪ በርግጥ እንደዚህ የሰው ልጆች እንቅልፋተው እንዲገዙት የሚያደርግ ነው ወይስ ምንድነው ለመሆኑ ብለን ስንል ባንክም ስትሄዱ አንድ ሴቪንግም ቼኪንግም አካውንት ስትከፍቱ ምን አይነት ኦብሊጌሽን እና ምን አይነት ራይት እንዳላችሁ በተነገረው ላይ የሚሆነው እሱ ነው ዜሮ ባላንስ ነው ባላንስ የለህም 10 ብርና ና ተቀጣ ሲል ስትከፍተው ዜሮ ባላንስ ብለህ ነው ያልከኝ ይሄው ዶክመንቱ ብላችሁ ጠይቃላችሁ ማለት ነው ከዛ ውጪ የተለያዩ ነገሮችን አኑዋል ፊ ያለው ወይ ቼክ ቡክ የሚያዝሰው ካለ እንደድሮ ቼክ ቡክ ከፍላለሁ is በነፃ ነው ኤቭሪቲንግ በቃ በተጻፈው መልክ ነው የሚሄደው አሁንም ሌላውን ፋይናንሻል ሰርቪስ ኢንደስትሪ ወይም ሪል ስቴት በተጻፈው በቃሉ ነው because ሁለቱም ኢንደስትሪ ፈዱሻሪ የሆኑ አገልጋዮች አሏቸው ሪል ስቴትም እንደዚሁ ኤጀንት የሚባለው አለ ናን ፈዱሻሪ ሪሌተር ተብሎ የሚጠራው ደግሞ ፈዱሻሪ አለ ስለዚህ ሁለት ነገር መሆኑን ማወቅ አለባችሁ always ፈዱሻሪ የሆነን ሰው ስጠይቁት የት ነው ያ ፈዱሻሪነቱ አሉን አሶሲዬሽኖች አይደለም እንደኔ ለምሳሌ ብቸኛዋ ሰርቲፋይድ ፋይናንሻል ፈዱሻሪ ከኢስት አፍሪካ ካለው ሰው በዚህ በአሜሪካን ሀገር ነኝ under the National Association of Certified Financial Fiduciaries ማለት ነው ስለዚህ እነዛን ነገሮች ስታዩ ቦታ የትጋ የሚባል ነገር ምክንያቱም ብዙ ውሸት ነገሮች ስለሚካሄዱ ማስረጃ ያለው ነገር ይዛችሁ የሚታይ ላይሰንስ ብቻ ሳይሆን የሚታይ ቢዝነስ ካርድ የሚሆን የተለያዩ ነገሮች እንዲሰጧችሁ ማረጋገጫ የት ቦታ እንዳሉ ማወቅ አለባችሁ በኢሜል ሁሉን ነገር መጠየቅ አለባችሁ ማለት ነው እንግዲህ እንዴት አድርገን ነው ሾፕ አራውንድ የምናረጋው የሚለውን ነገር እናያለን ማለት ነው በሚቀጥለው ስላይድ ላይ ሰዎች ላይፍ ኢንሹራንስ ሲፈልጉ ወይም አኑዊቲ ሲፈልጉ ወይም ሎንግ ተርም ኬር ሲፈልጉ ሌላም የመኪናም ኢንሹራንስ ሲፈልጉ የቤትም ኢንሹራንስ ሲፈልጉ ኢን ጀነራል ግን በዚህ በኢንሹራንስ ኢንደስትሪ ያለውን ሁኔታ ለመረዳት ከሰማይ ላይ ኳክብት ይወርዳል ሳይሆን እዚህ ላይ 8ቱን ነገር አቅርቤላችኋለሁ መጀመሪያ ኤጀንት የሚባለውን ያ ፈዱሻሪ ነው አይደለም የሚለውን ቬሪፋይ አድርጋችሁ ኤጀንት ትፈልጋላችሁ ማለት ነው እዛ ወይም ደግሞ ኢንሹራንስ ካምፓኒ ትፈልጋላችሁ ወይ ኤጀንት ወይም ኢንሹራንስ ካምፓኒ ራስ ያረጋዋለሁ ካላችሁ እውቀቱ ካላችሁ ምን እንደሆነ የተሰጣችሁ ወይም ደግሞ ኦንላይን ላይ ምን አረጋለሁ እንዳለው ልታውቁት ትችላላችሁ ኤጀንት ደግሞ ፋሲሊቴት የሚያደርገኝ ለወደፊቱን ፈልጋለሁ ካላችሁ ኢንሹራንስ ኤጀንት ወይም ደግሞ ኢንሹራንስ ካምፓኒ ነው የምትፈልጉት ከዛ በኋላ እንዴት ነው እናንተ የምትፈልጉት ወይም ያስፈልገኛል ብላችሁ የገመታችሁት ወይም ደግሞ በእርግጠኛነት ያወቃችሁት ፕሮዳክት እንዴት ነው የሚሰራው የሚለውን ካያችሁ በኋላ ያንን ኤጀንት ወይም ያንን ካምፓኒ በሉ ኢሜል አርጉልኝ ኢሉስትሬሽን የሚባለው ከ10 እስከ 40 ገጽ ይሆናል ከ10 ብዬ የጀመርኩበት አንዳንድ ተርም ላይፎች 10ም 11ም ገጽ ስላላቸው ማለት ነው between the term and the permanent ሁለቱን ስናያቸው አንደኛው ከ10 እስከ 11 ቢኖረው አንደኛው ደግሞ anything ከ25 እስከ 40 ገጽ ሊኖረው ይችላል እንደየ ካምፓኒው ማለት ነው ስለዚህ ያንን ኤጀንት ኢሜል ሲልክላችሁ ኢሉስትሬሽኑ ሲላክ እያንዳንዷን የተነጋገራችኋትን ነገር ኖት ያዛችሁባትን ይሄንን በጠቅላላ ያልከኝን ወይም ያልሽኝን ጽፋችሁ በጽሁፍ ላኩልኝ ትላላችሁ አሁን ኤቪደንስ እየሰበሰባችሁ ነው ተጠያቂነት የሌለው ስራ እንዳይሆን ማለት ነው ኢቭን ሱታቢሊቲም ቢሆን ኢንሹራንስ ኮሚሽኑ ሊያዩ የሚችለውን ወረቀት ይኖራችኋል ማለት ነው አቤት ለማለት ከዛ ደግሞ ያው መልቲፕል ካምፓኒዎችን ነው እንግዲህ አንድ ካምፓኒ ሁለት ካምፓኒ ያላችሁ የተለያዩ ካምፓኒዎችን ታያላችሁ እዛ ውስጥ እንግዲህ ቤኔፊቶቹን እና ኮስቶቹን ስታዋቸው ሁሉም የተለያዩ ናቸው የተለያዩ ባይሆኑ ኖሮ አንድ ኢንሹራንስ ፐርማነንት ላይፍ ኢንሹራንስ ሆል ላይፍ የሚሆን ፐርማነንት ሆኖ ደግሞ አዩኤልም በመሆኑ ስሙ አይደለም አንድ አይነት የሚያረጋቸው ካምፓኒዎቹ ልክ እንደማንኛውም ሸቀጥ ያዋጣኛል ብለው ያሉትን ስለሆነ ይዘው የሚቀርቡት አንዱ ካምፓኒ 1 ብር ያለውን አንደኛው ካምፓኒ 1 ብር ከ5 ሳንቲም ወይም 1 ብር ከ50 ሳንቲም ሊል ይችላል ሌላኛው ካምፓኒ 2 ብርም ሊል ይችላል ስለዚህ በዛ ውስጥ የሰው ልጅ ማግኘት የሚፈልገውን ሁሉም በየቤቱ ያቀዋል ለደከመበት ገንዘብ ስለዚህ ያንን በመረዳት ላይ በእርግጠኛነት እስከምትረዱ ድረስ በዚህ ውስጥ አሁን ስሜን አምጣ ሶሻል ሴኩሪቲን ምናምን የሚባለው ነገር ቫልዩድ ከስተመር ብለ ስራልኝ ማለት ይችላል አንድ ሰው እስቲ በ40 አመት አሳየኝ እስቲ በ30 አመት እኔ መጀመሪያ ኮንሰፕቱን መማር ነው ፈልገው ብሎ አንድ ሰው ሊጠይቅ መብቱ ነው ከዛ በኋላ ኮንሰፕቱን ተረድቶ የራሱን ዳለር ፊገር የራሱን እድሜ ያስገብቶ ደግሞ ምን እንደሚመስል ያ ሰውም ሊናገር ይችላል ባለ ተጠቃሚው ማለት ነው ስለዚህ መጀመሪያ ኮንሰፕቱ ስለሆነ የሚቀድመው በእርግጠኛነት የመረዳት ነገር እንዲኖራችሁ እንጂ አሁን መግባት መውጣት እንደገና አይታችሁት ወይም ደግሞ የተለያዩ ኪሳራዎች ናቸው እየደረሱባችሁ ምክንያቱም በስማበለው ያለ ዕውቀት ገንዘብ ታገኛለህ
እንዲህ ካደረክ ገንዘብ ታገኛለህ ሰው አምጣና ገንዘብ ታገኛለህ እንዴት እንደሆነ ገንዘብ ማገኘው ላሳየ ሁሉ ነገር በግፍ ነው ስለዚህ ይሄ በኃጢያትና በግፍ ወይም ደግሞ በክፋት ወይም ደግሞ ሳያቅም አንድ ሰው ባለማወቅ ሰውን የሚጎዳ ነገር አርጎ ገንዘብ አገኘው የሚለው ነገር ዘለቄታ ያለው ስራ አይደለም ቶታሊ ሸዋሸዋ በአሜሪካ ምንለው አይነት ነው የሚሆነው ስለዚህ በፍጹም ፐርሰናል ኢንፎርሜሽናችሁ ጋር ለውቀቱ የሚያስፈልገው ነገር የለምና እነዚህን አይነት ነገሮች ስናይ በፐርሰናል ኢንፎርሜሽን ጉዳይ ለምሳሌ ባለፈው ሳምንት ቲክቶክ ላይ ቅዳሜ ሁሉ ጊዜ እንነጋገራለን የሰው ጉዳቱ ጥቅሙ ምንድነው ልዩነታቸው የተለያዩ ነገሮችን ከ8 PM ጀምሮ እስከሚያልቅ ድረስ አንዳንዴ እስከ 3 AM እስከ 2 AM እንቆያለን ስለዚህ ያው አሁን ይሄ የግራጁዌሽን ሲዝንም ሆኖ ስቲል አሁን ላሳረደ እስከ 3 ሰዓት ከምናምን ቆይተን ነበር 3:15 3:20 ድረስና AM ማለት ነው ለሊቱን በሙሉ ከ8 ጀምሮ ብዙ ጥያቄ ነበራቸው ብዙ አይነት ጥሩ ውይይቶች ነበሩና ከዛ ውይይት ውስጥ ምስክርነት የሰጠውን ልጅ ለምሳሌ እንድታዳምጡት ፈልጋለሁኝና እስቲ ሰውነት ያቀርብልናል ያው ይቲ በዚህ በእኛ ኮሚኒቲ አንዳንድ የሚያጨረብሩ ነገሮችን እንትምትይበት ነውና እኔ በቅርቡ አንድ የገጠመኝ ነገር ነበርና ቤት ምናምን ነገር ስገዛ ባንድል ላይክ ለማድረግ ኢንሹራንስ የመኪናና የቤት ኢንሹራንስ ባንድል ሲሆን አለ ኢንሹራንስ የሆነ የሚሰጠው ዲስካውንት አለና አብሾሽ ላይ ሌላ ቦታ ከመሄድ ብዬ አብሾሽ ጋር ደወልኩና አብሻ ጋር እንደዚህ እንትን ብዬ ከነሱ ጋር ተነጋግሬ ጀመሩ ማለት ነውና አንዳንዴ በማመን የምናደርገው ነገር አለና አይ እንትኑ ዲስካውንት እንድታገኝ እስኪ አካውንት ነምበርና ራውት ነምበርን ስጠኝ ምናምን ትለኛለሽ ማለት ነው ፕሮሲድ ለማድረግ እንትኑ ወደ ዲስካውንት ያን ፈልጋለሁ ስትለኝ በእምነት ነውና አመንሁና እኔ የተለየ ከኢንሹራንስ ካምፓኒ ሻፕ ያደረጉ ነበር የመኪና ሁለት መኪኖች አሉ እና የቤትን አርጌ ባንድ ያለ ማግኘት ነበር እየሰራው ያለውት እና የተለየ ቦታ ያደረጉ ሬት ያያየው እኔ ለኔ ፌር የሆነ ነገር እየፈለኩ ነበርና እንደዚህ አስተለኝ ኦኬ ምናምን ብዬ እኔ ነው እኛ ካልተማመነ እኔ ነው ሌላ ቦታ ሄጄ ሌላ ነገር ከማድረግ የኛ ኮሚኒቲ ብናደርገው ይሻላል የሚል ነገር ነውና ሰጥቷትና ዴቱን ተናግሬ መቼ እንደሚጀምር ግን እሷ ስትቀበለኝ ቀጥታ just ዲስካውንቱን ለማያት ብቻ ብላኝ ጠየቀች ማለት ነው እና ያደረገችው ግን ምንድነው አካውንቱን የሰጠዋትና ራውት ነምበሩን እዚያው ቀጥታ አውቶ ፔይ the same day አርጋ ሴት አፕ አርጋ ላክ አርጋ ማለት ነው ከዚያ ፖሊሲው ተላከልኝ ማለት ነው በኋላ ገባውና ሳይው ፔመንቱ ራይት አዌይ ከተወሰኑት ቀናት በኋላ እንደሚጀምርና ምናምን ሲል በቃ it don't make sense ለኔ ማለት ነው በቃ እኔ በጣም ተናልኩና በኋላ ደውዬ ምናምን ስጠይቃት እንደዚህ አይደል የተነጋገርነው ምናምን ትለኛለች ኖ መቼ ነው እንደዚህ የተነጋገርነው በቃ ለምጣቃደች why I cannot talk to you ካንቺ ጋር I'm sorry I'm really sorry ምናምን ብዬ ዋና ኮርፖሬት ጋር መደወል አለብኝ ብዬ ኮርፖሬቱ ጋር ደወልኩና ያለውን ነገር አስረዳው ጠየቁኝ ምንድነው ምናምን አሉ እንደዚህ ነው ብዬ በቃ በግልጽ ነገርኳቸው I really like this insurance I want to continue ግን በተፈጠረው ነገር right now I want to cancel it cancel አርጌ ከተመለሱ መለሳለሁ ካልተመለሱ አልመለስም ምናምን ብዬ ዋናው አሽጋደወርኩና እነሱም ሶሪ በቃ ምናምን ብለው እኔን ያው የማስተባበያ ነገር ነገሩኝና ቀጥታ እነሱ ጋር ካንስል አደረኩት ማለት ነው እና ማለት እንዴት ላይክ እንደዚህ አይነት ስራ የረከሰ ስራ እንሰራለን ትንሽ ኮሚሽን ለማግኘት ብለን ማለት ነው እኔ የተወሰነ ላይክ አንቺን ሰምችሻለሁ አንዴ ሁለቴ ይሆናል ማለት ነው ብዙ ግብቻ ላከም እዚህ ቲክቶክ ላይና ላይክ እውነት አይመስለኝም ነበርና
በቃ አሁን አንቺን ገብቼ ሳይሽ ኖ ይንማ like let me reflect ለሌሎች ማስተማሪያ ይሆናል በጣም ብዙ ጊዜ እንደምትናገሪው አይነት ነገር ቪዲዮዎች ምናምን ያለውና ሁለቴ ላይ ምናምን ሶስቴ ገብቼ አውቃለሁና በጣም ገረመኝ ማለት ነው ግን like በቃ እሷ እንዳለ ነው like ካደቺ ማለት ነው ፊት ለፊት ተነጋግረን ዛሬ ኢንሹራንሱን እንዲጀምር አይደል እኔ ኢንሹራንሱ የመኪኖች ኢንሹራንስ ኦሬዲ ፔድ አድርጌያለሁ ስለዚህ አከና ፔድ አብል አይደል ሶ የሚጀምርበትን ቀን ገና ልነግራት አልነገርኋትም እሺ እንደሚጀምርም የቤቱንም ገና ክሎዚንግ ዴቱን አልነገርኋትም ግን እሷ ቀጥታ መኪኖችን ሴም ዳይ ስታርት አድርጋ የቤቱን እንዲቆይ አድርጋ ምናምን ጀመረች ነው በጣም የረከሰ ነገርና ላይክ ያንቺን አሁን እዚህ የምታረጊው ነገር በጣም ትልቅ ቫልዩ እንዳለውና እኛ ለኛ ለሰዎች ለራሳችን ሰዎች እያልን የምናደርገው ነገር በጣም እየጎዳን እንደሆነ ሰዎችን በሰውነት ማንኛውም ሰው መፈረጅ እንዳለብን የተረዳሁት ቀን ነው እና ይሄን ትንሽ ላንቺ ለመናገር ነው የገባሁት በዚሁ በአባቶች ቀን እንትና አርጌ ማለት ነውና በጣም ቴንኪው ስለምታረጊው ነገር አመሰግናለሁ ቴንኪው የቲ በጣም ቴንኪው እኔም ደግሞ በጣም እንደዚህ ስለተናገርክ ከምንም ነገር በላይ አመሰግናለሁ ምክንያቱም አይን ያወጣ ብልግናና አይን ያወጣ ማጭበርበር ሌብነት በኮሚኒቲያችን ውስጥ እንዳለ ትውልድን ራሱ የሚያቆሽሽና አንገት የሚያስደፋ ሆኖ ይሄ አለው የሚለው አደልቱ ወይም ደግሞ ወጥቶ አሁን ልክ እንደዚህ አንተ እንዳደረከው ሲያስተምር በዚህ ውስጥ ትልቅ ነገር ነው የምትማሩት እዚህ የተቀመጣችሁ ሰዎች ኢንሹራንስ ልትገዙ ትችላላችሁ የመኪና ግዙ የጤና ግዙ የላይፍ ግዙ ከአካውንታችሁና ከሶሻል ሴኩሪቲያችሁ ከዴት ኦፍ በርዞቻችሁ ጋር የሚያገናኘው ነገር ይያለም ኤጁኬት ማድረግ ነው ያንድ ባለሙያ ኃላፊነቱ ችግሩ የኛ በዚህም በዛም ተብሎ ላይሰንሱ ይመጣና ዘሎ ወደ ስርቆት ነው ሰው የተሳፈረበት ረቀት ይዞ ወጥቶ የራሱን እህት የራሱን ወንድም የራሱን አክስት ዝም ብሎ እንደ እድር በማያውቀው ነገር ማንንም እኮ የሚያውቀው የለም የሚሸጥ የሚያውቀው ነገር የለም የሚገዛው የሚያውቀው ነገር የለም ልክ እንደዚህ አሁን አንተ ዝም ብለህ አካውንትን ባታይምን ባትል ሾፕ አራውንድ እያረኩ ነው ስትል ቢሉ ቻርጅ እየተደረገ ነው ሬትሮአክቲቭ ሆኖ ሪቨርስ አስደረገ ልትወስድ የምትችልበት ነገር ኤቪደንስ ያስፈልጋል በጽሁፍ መዋልን ልመዱ የሚጽፍ ሰው የለም አሁን በዚህ በቁማር ውስጥ ያለ ሰው በሙሉ አይጽፍም እንዴት አድርጎ ይጽፍልሃል ምን ብሎ ሲጽፍልሃል ምን ብላ ጽፍላለች ጽሁፍ የለም በአፍ ብቻ ነው ምክንያቱም አፍ ኤቪደንስ የለውም አሁን አንተ ከሷ ጋራ በምንድነው ኤቪደንስ አሁን እንዲህ አይነቱን ወደ ህግ ለመውሰድ ራሱ ጽሁፍ ቢኖር ምንም ችግር የለውም ሰዎች ጽሁፍ መልመድ አለባቸው ቢለምዱ እንኳን ካስተማርኳቸው በኋላ ዝርዝር ያለውን ዛሬ ተወያየ ነው ይሄን ጉዳይ ላይ እንደዚህ ምናልባት ነገር ኢሜሉን ሲከፍቱት ኬዙን ምን እንደተወያየን እንኳን ካረሱት ከዛም ደግሞ አረን ያላልኩም የሚል ነገር ቢመጣ ያችን መዘዝ አድርገው መጠየቅ የሚችሉ ዜጎች እንዲሆኑ እንዲጠይቁኝ እኮ ነው እያስተማርኳቸው ያለሁት በሌላ በኩል ስትሄድ ደግሞ ተጠያቂነት ሳይኖር በድብቅ ነው እና ተደብቆ ማጥቃት ስርቆትና ስራን እንኳን አንድ ላይ ተቀላቀለ እናንተ ናችሁ ተጠቃሚዎች በጥያቄ ማስረጃ በመጠየቅ ቄስ እኮ ነው 400 ብር ስጡኝና እስከ 80 ዓመት ድረስ ላርግሎት ብሎ እስቲ ዶክመንቱን ላክልኝ ሲሉት ቄሱ አንቱ ለማለት የሚደብረኝ ስክሪን ላይ ፎቶ አንስቶ ስክሪኑን ላከላችሁ ይሄማ ፎቶ ነው በፎቶ ምንም አይታይም አዩት ይሄንን ከሀገጽ በላይ ያለው ፎቶ ላይ እንዴት ነው ከኋላ ያለው ነው የምናነበው እና እንደዚህ እንኳን ሲደረግ ሬድ ፍላግ መሆኑን ያገባ አለዝቡት የሚያዩት ምንድነው ቄስ ነው መስቀል ይዞ ዲያቆን ነው መስቀል ይዟል ፓስተር ነው ከዛ ደግሞ ያመጡልሃል ለኮሚኒቲ ውስጥ እንዲመጣ ያም የሚያደርገው ስርቆት ውስጥ ያለው ሰው እኮ ያንን የተሸከመውን ነገር ጥላከለላ አድርጎ ነው እንዴት ነው ዶክተርና ለመስረቂያ ሽሪምፕ የሚሆነው እንዴት ነው ቀስና ለመስረቂያ ትንምኑ እንዴት ነው ያን ኢንጂነር ዲግሪ ለመስረቂያ መሳሪያ ነው አይቀፍም ሌላም ኮርስ ተማረ ነው ከኔ ዶክተር ምናምን እንዳያችሁት ነው እንግዲህ እንደሰማችሁት ብዙዎቻችሁን ዋት ብሎ አስደንቋችሁ ሊሆን ይችላል ራውቲንግ ነምበር እና አካውንት ነምበር እስኪሰጥ ድረስ ሰዎች ውሳኔ ላይ እስከደርሱ ድረስ እኮ ማንንም ሰው ራውቲንግ ነምበራችሁን አካውንት ነምበራችሁን ዴት ኦፍ በርዛችሁን ምናምናችሁን ሊጠይቅ መብት የለውም እኔ የምፈልገው እንዴት እንደሚሰራ ለመማር ነው
ዲሳይድ ሳረግ ፐርሰናል ኢንፎርሜሽንን አይ ነው መስጠት አለብኝ ወንድ ነው ሴት ነው ስንት ነው እድሜው ከነዚህ ጋር የተያያዘ ስለሆነ የኢንሹራንስ ኮቲንግ መስጠት እንዳለብኝ አውቃለሁ ግን ራይት ነው ለመማር ነው የመጣሁት እስቲ በኤኒ በ20 አመት በ30 አመት ምን እንደሚመስል አሳየኝ ብሎ አንድ ሰው መጀመሪያ ግንዛቤ አግኝቶ ያንን ወረቀት ይዞ ኤግዛክትሊ በዛው ሳምፕል ኤጅ የፈለጉትን ቦታ ሾፕ አራውንድ አድርገው ከዛ ወደ ውሳኔ በሚደርሱበት ጊዜ የተጣራ ነገር በዚህ ምክንያት ይሄኛው መርጫለሁ የራሴን እድሜ የራሴን ሶሻል ሴኩሪቲ የራሴን ባንክ አካውንት የሚጠየቀውን በሙሉ ጠይቄ በዚህኛው ፕሮሲድ አረጋለሁ ይቀጥላለሁ ወደፊት የምትሉት ጋር እስኪመጣ ድረስ የዚህን አይነት ኢኖሰንትነት ይሄ አገሬ ልጅ ስለሆነ አንድ ቤተክርስቲያን ስለምናመልክ ምናምን አደ ኢንድ ኦፍ ዘ ዴይ ታይዞ ሰው የት ጋር እንደወደቀ እያየነው ነው ያለነው ስለዚህ ያንን ስንል እንግዲህ the value of comparison ይሄ ሰው አሁን እያማረጥኩ ነበር አለ በመሃሉ ግን ያልሆነ ነገር ትራፕ አደረገው ብዙ ተከራከሩ ከልጅቷ ጋር አጋጣሚ ሆኖ ስልኩ አውቶ ሪኮርድ ስለሚያደርግ እንደኔ ኮንዴት ተዋሽኛለሽ ሪኮርድ አድርጌሻለሁ ብሎ ብዙ ነው የደነገጠችው ልጅቷ መያዟን ሊትራሊ አወቀችው በቃ በዛ በሪኮርድ በተደረገውና ያን ያህል እንደዚህ በዚህ መንገድ ቻሌንጅ መደራረግ የለብንም የዛን ቀን ስጋ ሁሉ ቅርጫ ላይ እንደሚሰረቅ ሲናገሩ እኔ ለራሴ ሰምቼ ስለማላቅ ደነገጥኩኝ በጣም እና ምንድነው የማይሰረቀው የሚለውን ነገር ስናይ እንዴት ነው ትራስት እና ሪስፔክት ሊመጡ የሚችሉት እናንተ ተጠቃሚዎች ተገቢውን ነገር ጠይቃችሁ ማስረጃ ፈልጋለሁ ለዚህ ማስረጃ ለዛ ፈልጋለሁ ብላችሁ ኤቪደንስ ይዛችሁ ወደ ህግ መቅረብ የምትችሉበትን ማስረጃ በእጃችሁ እስክትይዙ ድረስ ይሄ ነገር በቃ እንደዚሁ ከሌን ሰረቀ በየድግሱ ቤት የምትሰሙት ይሄን ያህል 129 ሺህ ብር ተወሰደባት የተባለ እዚህ ግራጁዌሽን ላይ ሰምቼ ነበር ባለፈው እና ምን እየሆነ ነው ሲባል እነዚህ እንግዲህ ወጣት የተማሩ ሰዎች ትልልቅ ሰዎች በእድሜም ሁሉም አይነት ነው እንዲህ አይነት ነገር ደረሰብኝ የሚለውና ያንን የሞራል ልዕልናን ለማምጣት ወይም ግብረ ገብነትን በሉት ወይም ደግሞ ትረስት እና ሪስፔክት ያለው ግብይትን ለማምጣት ዋናው ነገር መጠየቅ ነው ስለዚህ የሚቀጥለውን ስላይድ በመናይበት ጊዜ the value of comparison ይሄ ኮምፔር የማድረግ ጠቀሜታው ምንድነው ስትሉ ስለ ላይፍ ኢንሹራንስ እነዚህን አሁን ሁሉንም አንድ አይነት ኤጅ አድርገን ብንወስዳቸው አንደኛው ካምፓኒ ሁለተኛው ካምፓኒ ሶስት ቦታ ሄዷል ሶስቱም ጋር የተለያዩ ሰዎች ናቸው የሚያጋጥሟችሁ ቀደም እንደተደረገ ኦኬ በ20 አመት በ30 አመት በ40 አመት በፈለጋችሁት እንትን ምን እንደሚመስል ኤጁኬት እንድታረጋኝና አንደርስታንዲንጉ እንዲኖረኝ ነው አርጊኝ ወይም ኤጁኬት አርጊኝ ወይም ኤጁኬት አርጋኝ ተብሎ ነው ስለዚህ 100 ሺህ ብር ከቨሬጅ ነው መፈልገው ሲሉ 135 ብር ሁሉም ይከፍላሉ ግን አንደኛው ካምፓኒ ኢንካም የለም ላፕስም ያደርጋል ሁለተኛው ካምፓኒ ኢንካምም ልሰጥ ይችላል ከጡረታ ከ67 አመት በኋላ ለምትሰጠኝ ገንዘብ ሪተርን 3483 ሰጣለሁኝ ይላል ያኛው ደግሞ ሶስተኛው ካምፓኒ ለሴም ገንዘብ ተከፍሎ ሁሉም ሊቪንግ ቤኔፊት ያላቸው 100 ሺህ ብር ነው 4200 በጡረታ ዘመነ ላይፍ ታይም ለከፈለ ይችላል በዚህ ሃይፖቴቲካል ነምበር አማካኝነት ያንን ነው የሚያሳየው ያለፈው ታሪኩ ወደፊቱን ደግሞ ሆፕፉሊ ኢኮኖሚው ማንኛውም ነገር በዚሁ ይቀጥላል ብለን እናስባለን ምክንያቱም የዚህ የኢንዴክስ ዩኒቨርሳል ላይፍ ኢንትረስት የሚመጣው ማርኬቱን ሚሚክ ያደረገ ነው እንጂ ማርኬት ውስጥ ሆኖ አይደለም ስለዚህ ኮምፔር ስታረጉ የሰው ልጅ ኢንካምም አልፈልግም ኢንሹራንስ ካምፓኒውን ገብሬ መሄድ ነው የምፈልገው ብሎ 135ቱን እየከፈለ መቆየት ይችላል ላፕስ እስኪያረግ ድረስ ያንኑ ገንዘብ ከፍሎ ደግሞ ይሄንን 3400 ኤክስፔክት ያደረገ እሱን ከፍለ ያረግ የሚችልበትን ደግሞ ሜተድ እየተጠቀመ እንዲሁም ደግሞ 4200ም ሊል ይችላል ግን ሰው የትኛውን ይመርጣል ነው መቼም አይኑ ያየ ኢንሹራንስ ካምፓኒን ገብራ ምንም ነገር አንተ አታገኝም ሲባል በጣም ቆንጆ ነው ብሎ ሊል አይችልም ህብረተሰባችን ግን በአብዛኛው በቁበድር በግንኙነት በፒራሚድ የገዛው በሙሉ ኢንካም የለው ግን ዝም ብሎ ሲገብር ነው የሚውለው የበየወሩና ይሄንን ነገር እየመጡ ሲታይላቸው ይደነግጣሉ ደንግጣው ደግሞ አንዳንዶቹ አመት 2 አመት ከፍያለሁ ብሎ የበሰበሰ ዝናብ አይፈራም ያው ምንም እንደማይኖረኛ ቃለው ግን በቀጣይነት ልቀጥል ሲል አንድ ሰው ኦሬዲ 2000-3000 ብር ከፍሎ ከሆነ ሌላ 20 እና 30 ካልከፈልኩኝ አላምንም የሚል አይነት የሚመስል ይሄ እንደ ገጠር ሙሽራ ካልታዘልኩ አላምንም የምትለውን አይነት አንዳንድ ሰዎች ላይ ይታያልና ምን አይነት ካልኩሌተር ነው ያላችሁ እዚህ ጋር አርጉ ቋል ተባሉም ግን ራሳችሁን ፕሮቴክት አርጉ ራሳችሁን ተከላከሉ ሌሎች ቦታ እየደዋወላችሁ እንደዚህ ሁሉ ጊዜ እንደሚባለው እያማረጣችሁ ስታዩ መሳታችሁን በደንብ ነው የምታውቁትና እንዴት ብሎ ሰው ያን ያህል ማይል ርቆ መጥቶ ለድርጅት ወይም ለግለሰብ ብሎ ራሱንና ቤተሰቡን ረስቶ መቀመጥ እንዳለበት ትንሽ ለኔ ግር ይለኛል
ስለዚህ የተለያዩ ነገሮች ሲነገሩ ሪሊ ህልናችሁን መሳት ራሳችሁን ሞታችሁ ማየት ቤተሰቦቻችሁ ሜዳ ተወርውሮ የሚለው ነገር እንደዛ አይነት ነገር በጠቅላላ በህብረተሰባችን ውስጥ የፍርሃት መንፈስ የተለቀቀው የሚያስፈራ ነገር አይደለም ቁጥር ከ0 እስከ 9 ነው ያዋጣናል ያሉትን ልክ እንደ ዳቦ እንደ ማንኛውም ሱቅ ላይ እንደምትገዙት ኮካኮላም ይሁን ሙዝም ይሁን ምንም ካንዱ ቤት የተለየ ነው ፓውንዱም ምኑም የሚከፈለውም ነገር ስጋም ይሁን ምንም ይሁንና እነዛን ነገሮች ልክ እንደዛ መውሰድ አለባችሁ እንጂ እንደው ስጋ ካልበላ ትሞታለ ተብሎ አይደለም ሰው ደንግጦ ስጋ ቦታ ሄዶ ስጋ የሚገዛው ወይ እንጀራ ካልበላ ትሞታለ ተብሎ አይደለም ወይም ደግሞ የክብረት ነገር ስላለ ከባህላችን ጋር የመጣ ጎፈንድሚ ከሚለመንልህ ለምን ኢንሹራንስ አትገዛም እነዛ ሁሉ ነገሮች ግንኙነት እንደሌላቸው በሚቀጥሉት ስላይዶች ላይ አሳያችኋለሁና ሌላው ደግሞ can we purchase አንዳንዶቻችሁ የምትጠይቁት 401k ኖሮን በኳሊፋይድ ገንዘብ ማለት ነው ላይፍ ኢንሹራንስ መግዛት እንችላለን ወይ የሚሉ ሰዎች አሉ ለዛ አዎም አይም የሚል ሁለት አይነት መልስ ነው ያለው ለምን ሲባል የምትጠቀሙባቸው ካምፓኒዎች ማተር ያረጋሉ 401kያችሁን ኢንሹራንስ ልትገዙበት ትችላላችሁ የሚጠቀሙ ያንን የሚያረጉት ግን አንድ ወይም ሁለት ካምፓኒ ናቸው በአሜሪካን ሀገር በአብዛኛው ግን አፍተር ታክስ የሆነ ገንዘብ ነው ማለት ነው ያ ገንዘብ ምን ተብሎ ይጠራል ነን ኳሊፋይድ የሚለው አፍተር ታክስ ገንዘብ በየባንካችሁ ያስቀመጣችሁት ታክስ ፍሪ ሆኖ ዲስትሪቢዩት የሚደረጉ ደግሞ አፍተር ታክስ የተጠራቀሙ ገንዘቦች በላይፍ ኢንሹራንስ ፕሮፐርሊ የብዙዎቻችሁ ሲቫት ነው ጋይድላይን ፕሪሚየም ስላልሆነ እሱ በራሱ ቻሌንጅ አለው አይ ሰውየው እኮ ሴትየዋ እኮ ታክስ አይከፈልም ብላኛለች የሚለው በአፍ አይሆንም ወረቀታችሁ ግን የሚናገረው ታክስ እንደሚከፈልበት ነው ስለዚህ እሱን ራሱ አስቀድማችሁ ማየት አለባችሁ በ401kያችሁ መጠቀም የሚችሉት ፊው ካምፓኒ ሶፋር አንድ ወይም ሁለት ናቸው ኳሊፋይድ የምንለው ግን ዲፈርድ የሆነ አካውንት ሚኒንግ ፕሪ ታክስ የሆነ ያ ማለት 401k 403b 457 TSP ወይም ደግሞ በተለያየ በየካውንቲያችሁ ወይም ደግሞ በየስቴቱ ስም የተሰጣቸው ዲፈርድ የሆኑ ከታክስ በፊት የምንጠቀምባቸው ናቸው ማለት ነው እንደ በግላችሁ ለምሳሌ ባንክ ስትሄዱ IRA አለ ሮth IRAን በግራ በኩል እንደ ነን ኳሊፋይድ ልትወስዱ ትችላላችሁ ከ5 አመት በኋላ ያው 100% ታክስ ፍሪ ስለሚሆን ማለት ነውና ህግና ስርዓቱን መረዳት ያስፈልጋል ስለዚህ በዚህ በኳሊፋይድ ሳይድ ያለው እነ 403 እነ 457 IRAንም ብትወስዱት TSPንም ሌሎችም በካውንቲያችሁ ያሉትን ኢንክሉዲንግ እነ 529 የልጆች ኮሌጅ አካውንት በግል የምትጠቀሙት ከሆነ ልጆች አልማርም ወይም ደግሞ ፉል ስኮላርሺፕ አግኝተው ላውጣው ካላችሁና ወደ ሪታየርመንት አካውንታችሁም ሮል ኦቨር ካደረጋችሁት መጨረሻ ላይ ምንድነው ዲስትሪቢዩት ሲደረግ ታክስ እየተከፈለበት ነው የመጨረሻው ሳንቲም እስከምታልቅ ድረስ ስለዚህ ብዙ የህብረተሰባችን ክፍል ጡረታ እስከወጣ ነው እንጂ ከነካሁት ታክስ ምከፍለው ከዛ በኋላ ግን ታክስ አልከፍልበትም የሚሉ ሰዎች አሉ ያንን ጉግልም ሊያስተምር ይችላል እኔም በተለያዩ ቪዲዮዎች ላይ ሰርቻለሁ ኳሊፋይድ የሆኑ ወይም ደግሞ ፕሪታክስ የሆኑ ገንዘቦቻችሁ ዲፖዚት ተደርገው ሁሉ ጊዜም ታክስ ተከፍሎባቸው ነው እስከመጨረሻው ድረስ የምትጠቀሙት the only thing ይሄን ታክስ ፍሪ ታክስ የሚለው ከታክስ የሚለውን ቃላቱን ራሱ ከምን ጋር መታያይዙት ይመስለኛል 59 ተኩል እድሜያችሁ ሳይሞላ ብትወስዱ ያንን ገንዘብ ለምሳሌ ከስራ ተሰናብታችሁ አንዷ ሴትዮ የተፋቱት ባል ወይም የተፋታችኋት ሚስት ቤት ገንዘብን ጥላችሁ አትሄዱም እንደሚባለው አይነት የተለያየች ከመስራ ቤታችሁ ጋር ራሳችሁ ስራ አግኝታችሁ የሚሆን እነሱ አሰናብተዋችሁ ስትለያዩ ያ ገንዘብ እዛ ተቀምጧል እነሱ ማኔጅ ያደርጉታል ግን you no more an asset ለድርጅቱ ጠቃሚ ስላልሆናችሁ ሄዳችኋል ድርጅቱን ማች የሚያረግም ቢሆን አያደርግም እናንተ የምታስገቡት ነገር የሚገባ ነገር የለም እዛ ቁጭ ብሏል ማለት ነው ስለዚህ በዛ ውስጥ ያሉትን ነገሮች አፕስ ኤንድ ዳውንሱ ብቻ ሳይሆን ፊዎቻችሁን በጠቅላላ አስባችሁ ምንድነው ማረጋው የሚለው ሊጠቅማችሁ የሚችለው የተለያዩ ፕሮዳክቶች ማየት አለባችሁ አንዳንዴ ስለ ቦነስ በጣም ሊነገራችሁ ይችላል ቦነስ ሲኖረው ምን ማለት ነው ቦነስ ሳይኖረው ምን ማለት ነው የተለያዩ ፕሮዳክቶች ምን አይነት ዋስትና ሊሰጡ ይችላሉ ብዙ አይነት ነገሮች አሉ በውስጡ ምኖች ተካተዋል የሚለው ነገር ስሙ አኑቲ ስለተባለ ሁሉም አንድ ናቸው ማለት አይደለም ስለዚህ እነዛን ነገሮች በጠቅላላ ማየት ያስፈልጋልና 59.5 ሳይሞላችሁ ገንዘብ ስታወጡ ታክስ እና ፔናልቲ ሁለት
አርጩሜ ስለሆነ የሚመታችሁ ምናልባት እሱን ይመስለኛል ሰው እኔ እኮ አንዴ 60 ከሞላው ወይ 62 ከሞላው የተለያዩ ነገሮችን ብቻ እዛ አካባቢ ያሉትን እድሜዎች ይጠሩና ምንም አይነት ታክስ አይኖርብኝም የሚለውን በጣም አጥብቀው የሚከራከሩ ሰዎች አሉ እንደ ዕውቀት ወስደውታል ማለት ነው ሰው የነገራቸውን ስለዚህ በስማ በለው ሳይሆን ኢንዱስትሪው ህግና ስርዓትና ደንብ ስላለው ያንን በግድ ማወቅ ወይም ደግሞ ለራሳችን ጥቅም ሲል ስንል ብንረዳው በጣም ጥሩ ይሆናል ማለት ነው ስለዚህ ይሄ የሚቀጥለው ስላይድ ሰዎች ወገኖቻችንን ወይም ወገኖቻቸውን ለምን ማስጨነቅ ፈለጉ ለገንዘብ ሲባል ነው ይሄ ሁሉ ነገር የሚለውን ምን አይነት ነገር ነው ሰዎች ደውለው የሚነግሩን ብለን ስንል የህይወት ዋስትና አሜሪካን ሀገር ስንኖር በጣም አስፈላጊ መሆኑን ሁሉም ሰው ያምንበታል ነገር ግን በማስፈራራት የምንገዛው ነገር ወይም የምንይዘው ነገር አይደለም ምክንያቱም ከውቀት ውጭ ብዙዎቻችሁን እንዳንበረከከ እንደጎዳ ወደ አዘቅት እንደወሰደ አይተናል ንብረት አላችሁ ግን በላይፍ ኢንሹራንስ አልተጠበቀም የሚል ደግሞ ንግግር አንድ እንዲሁ ስላይድ ያደረኩኝ ሳልፍ ሶሻል ሚዲያ ላይ ሰማውኝ እስቲ ጎረቤቶቻችሁን ጠይቋቸውና ቤት ገዝታችኋል ቤታችሁ በላይፍ ኢንሹራንስ ተከልሏል ብላችሁ ልጠይቋቸው ትችላላችሁ ላይፍ ኢንሹራንስ የሚለውና ቤት የሚለው ነገር ለቤታችሁ ሃዛርድ ኢንሹራንስ ተገዝቷል ነገሩን ራሱ ስሜት በሚሰጥ ሁኔታ ማስረዳት አለመቻሉ ራሱ ያሳዝናል ግን ሰዎች ቁጭ ብለው ያንን ትክክል ነው ብለው ይሰማሉ ያ ማለት ምንድነው ምን ለማለት ይሆን የተፈለገው ለምሳሌ አንድ ሰው ቤት ሲገዛ እዛው ሞርጌጅ ካምፓኒው ጋር የተለያዩ አይነት ኢንሹራንሶችን ሊናገር ይችላል እኛ ጋር ወይም በጠቅላላ ኢንሹራንስ ሸጣለው የላይፍ ኢንሹራንስ ከሚለው ውጪ ሞርጌጅ ካምፓኒዎች ደግሞ የተለያዩ አይነት ኦፕሽኖች አሏቸው ያ ማለት አሁን እነሱ እንደሚሉት አንዳንድ ሰዎች እንደሚሉት ቤት አላችሁ ግን በላይፍ ኢንሹራንስ አልተጠበቀም ብሎ ሲባል ይሄ ምን ገዛው ላይፍ ኢንሹራንስ ሊቪንግ ቤኔፊት አለው ወይም ምን ሸጣው ኢንሹራንስ ሊቪንግ ቤኔፊት አለው ስለዚህ እነዛ ምን አይነቶች ናቸው በተርምና በፐርማነንት መሃል በክፍያ ብቻ ሳይሆን በቤኔፊት አከፋፈል እጅግ በጣም የትየለለ የሆኑ ልዩነቶች አሉ ስለዚህ ከየትኛው ምን እናገኛለን ከየትኛው ምን አናገኝም የሚለውን ነገር ሊቪንግ ቤኔፊት የሚለው ስለተጻፈ የት ነው የሚወስደን የሚለውን ራሱ መረዳት ያስፈልጋል ስለዚህ ሰዎች ይሄንን ነገር እንደ ሐኪማችሁ ማስረጃ ታገኛላችሁ ሲባል አሁን በግርግር በፒራሚድ የገዛችሁ ልጅ ሶስቱን አክቲቪቲ ኦፍ ዴይሊ ሊቪንግ ዋን ሉዝ ካረገች በኋላ ዊልቸር ላይ ተቀምጣ ምንም ነገር አልተከፈላትም ያ በራሱ ከውቀት ውጪ የሚሰሩ ነገሮች የሚያመጡት አደጋዎች ናቸው እንጂ ቤትሽ አልተጠበቀም አንቺ አልተጠበቅሽም ቤተሰብህ አልተጠበቀም እኛንን ምናቀልል ለኮሚኒቲው ሐሳቢነን ብሎ አንድ ሰው ሲቀርብ ከውቀት ውጭ ከሆነ ምንም ማሰብ አይደለም ለኮሚኒቲውን ለማንበርከክ የመምጣት ያህል ነው የሚታየው ምክንያቱም ብዙዎች እየተንበረከኩ ያያየና ምስክርነት በድፍረት መተው ይናገራሉ የማይናገሩ ደግሞ ሌላው ወድቆ ይቅመስ ማለት እንደሆነ ተረድተው ትንሽ ብቅ ይያሉ የራሳቸውን ቢያስረዱ ብዙዎች ሊጠብቁ ይችላሉ ስለዚህ በህመማችን ምክንያት ለዛውም ጤነኛ ኢንሹራንስ ሆኖ ሊቪንግ ቤኔፊቱ ይከፍላል ማለት ቤታችሁ አልተጠበቀም ከሚለው ጋራ ቶታሊ ግጭት አለው ስለዚህ መረጃዎቹ በጣም ከየት እንደመጡ ሳይታወቅ ሰዎችን ሃይፕ ሊያደርጉና ሊያነሳሱ የሚችሉ ንግግሮች ናቸው እንጂ ዕውቀት አይደሉም ብትሞት ወይም ደግሞ ብትሞቺ ወንድም ይሁን ሴት ቤተሰቦቻችሁ መንግስት አውጥቶ ይጥላቸዋል ተብለው የሚባሉ ሰዎች አሉ ያ ሲመጣ ቀደም መጀመሪያው ላይ እንዳያችሁት መተኛት አይችልም ሰው እንዴት ብሎ ይተኛል ቤተሰቡ እየተጣለበት ኦሬዲ ራሱን ሞቶ ያያዋል ቤተሰቡን ከርብ ሳይድ ላይ ተቀምጦ ያያዋል እነዛ ኢሞሽኖች የተፈቀዱ ናቸው ወይ ሲባል ቶታሊ የተፈቀደ ነገር አይደለም እና ከበድ ያለ ገንዘብ ደግሞ ብታመጣ ወይም ብታመጪ በአንድ ጊዜ ያድግልሻል ተብላ ለምሳሌ አፕሮች የተደረገች ሴት ነበረች ያ ነገር ከበድ ያለውን ስታመጣ የትይዟት ሊወርድ እንደሚችል ለምንስ አስፈለገ የሚለው መጀመሪያው ላይ እንደምታዩት የሚያስጨንቁ ነገሮች ወይም ደግሞ ሃይፕ አድርገው ባለጸጋ እናረጋለን የሚለው የግልን ኪስ ለመሙላት የሚደረጉ በጣም አሳዛኝ ንግግሮችን በተለያዩ ሶሻል ሚዲያዎች ወይም ደግሞ ተጎጆች ሲናገሩ እንሰማለንና እነዚህ ሁሉ ምናያቸው ይሄ ሁሉ የት ሀገር ነው የሚደረገው የሚለው ነገር በጣም ያጠያይቃል እኔ በዚህ ኢንዱስትሪ ውስጥ as a certified financial fiduciary ወይም certified financial instructor በተለያዩ ኮሚኒቲዎች ውስጥ አሜሪካኖቹም ጋር ሌሎች ስፓኒሾቹም ጋር የተለያየ ቦታ ሄጅ አስተምራለሁኝና እነዛን ሳስተምር ይሄንን ነገር ዛቤት ላነሳ አልችልም እነሱ ጋር ማላነሳ ከሆነ የምናስተምራቸውን ሰዎች ሰውነት ላይ ያሳየን ይችላልና እነዚህ ሰዎች ጋር ማንሳትም አልችል ከሆነ
እንዴት ነው ወገኖቼ ጋር ያንን ነገር ላነሳ የምችለው? ሁሉም ሰው ነው በቃ ሊሻሻል ነው የሚፈልገው የማያውቀውን ነገር ሊያቅ ነው የሚመጣው ስለዚህ እነዚህን ሰዎች አሁን ልጆቻችሁ ሜዳ ይወረወራሉ ቤታችሁ በእንትን አልተከበበም በኢንሹራንስ አልተጠበቀም ሜዳ ወጣችሁ ታድራላችሁ ገንዘብ ብዙ ብታመጡ ባንዴ ብዙ አላረግላችሁ ይችላልው እነዚህ እኮ ነገሮች ሊሆኑ አይችሉም በፍጹም ሊሆኑ አይችሉም ስለዚህ ያ ማለት ምንድነው as a fiduciary instructor እነዚህ 78 ሰው ነበር እዚህ ውስጥ የነበረው ሁለት ጥቁር 76 ነጭ ማለት ነውና እነዚህ ሰዎች አገራቸው ነው እኔ ከሌላ ሀገር መጥቼ ፍላጎቱ ስላለኝ በዚህ ኢንዱስትሪ ውስጥ ሰዎችን እስከ ማስተማር ድረስ ያለውን ጉዞ ተጉዤበታለሁ ግን እነዚህ ሰዎች እንደዚህ አድርጎ ለመናገር የማይደፈርና ወይም ደግሞ ቢናገር አንድ ሰው በአፎ ለምታ ሊመጣ የሚችለው በጣም ከባድ ተጠያቂነት ነው የሚመጣው ያንዳንዱ ሰው ይሄንን የምታዩትን መጽሔት ይዞ ገጽ በገጽ እየተከታተለ ስለሆነ የሚማረው የሚሆንና የማይሆን ነገር ለመናገር የሚያስደፍር ነገር አይደለም ስለዚህ እነሱን ምናከብር ከሆነ የራሳችንም ሰው ሊከበር ይገባዋል ማለት ነው ከእውነቱ ውጪ ሌላ ተረተረት የለም እና እነዛን ነገሮች ደግሞ ስናደርግ እዚሁ ስላይዱ ላይ እንደተጠቀስኩላችሁ በኢንዱስትሪ ውስጥ ያሉትን የተለያዩ ፕሮዳክቶች አገልግሎቱን ልዩነቱን ምን እንደሆነ ለማስተማር ለማሳየት ነው እንጂ የሚቀጥለው ስላይድ ሰውነት ምናደርገው ይሄንን ነገር ሰዎችን ይሄኛውን አድርጉ ያኛውን አድርጉ በሚል ወይም ደግሞ አይምሮአቸውን በማስፈራራትና በብሬን ዋሽ ሊሆን አይችልም እነዚህ ሰዎች ሜቢ ከኔም በፊት በገስተው ከኔም በፊት ብዙዎቹ በዚህ አመት ጦረታ የሚወጡ ናቸው እና እድሜያቸው ከፍተኛ ከ60 በላይ ያሉ ሰዎች ናቸው በራሳቸው ፈቃደኝነት አንዳንድ ቢሮ ግቡ የሚለው ለውጥም ከመምጣቱ በፊት ውሳኔ ያደረጉ ግን ከዛም በኋላ በተመላላሽ በተለያየ ሁኔታ አገልግሎትን ለማግኘት የመጡ ሰዎች ናቸው ስለዚህ ይሄንን በመናይበት ጊዜ ሰዎችን ብሬን ዋሽ ለማድረግ ሳይሆን ምለን ፈዱሻሪ ተብለን በመንጠራበት ጊዜ አንዳችም ነገር ለሰው ልጆች የሚጎዳ ነገር ላለማድረግ አድርገን ብንገኝ ደግሞ እስከ ስር ድረስ ሊወስድ የሚችል ኤቪደንስ ቤዝድ የሆነ ዶክመንትድ የሆነ ስራ ለመስራት የምንሰራበትና የምንጠርበት ለተለት ሁኔታችን ጠቅላላ የምንውልበት ነገር በፍላጎትና በፍቃደኝነት ነው ስለዚህ ፈዱሻሪ ብሎ ሲል አንድ ሰው በታማኝነት ለማገልገል ህጋዊ ኃላፊነትን ሳይፈራ ማንነቱን ራሱን አምኖ ቃል የገባውን ነገር ወደ ህብረተሰብ ሊያወርድ ነው እንጂ እኔ ህብረተሰብን ወዳለው እኔ ፈረንጅ ወዳለው እኔ ስፓኒሽ ወዳለው እኔ ሌሎች አፍሪካኖችን ወዳለው እኔ ባለም ላይ ያሉትን ሰዎች በሙሉ ወዳለሁኝ እና እነሱን ሰው ላድርጋቸው ብሎ ግን ቀደም እንዳያችሁት ልጅ ወድቆ ሊወረወር ነው ቤት አላችሁ ምንም ነገር ከበርድ አልተደረገም ባሎቻቸው ደግሞ በሚሞቱ ጊዜ በዚህ ሳምንት የደወለች እህት አለች የሷን ደግሞ ስናይ አይ በቃ አንቺማ ኦሬዲ ሱ ሄዷል እንግዲህ 50%ን መንግስት ነው የሚወስደው ብሎ ሲለኝ በጣም ደነገጥኩኝ አለችና ዝም ብዬ ዘጋሁኝ ከዛ ወዲያ ላናገር አልፈለኩኝምና ሰዎች ሳነጋገር እስኪ የቲካደው ብለዋሉ እያንዳንዱን ነገር ዘርዝሬ ማስረዳት ግዴታዬ ነው አዘሪ ሊተር ደግሞ በእንደዚህ አይነት ሁኔታ ሰውነትም ስብእናም ራሱ የሞራል ለናይም በዛ ሌቭል ስለሆነ ግድ እቺ ሰው መረጋጋት አለባት ምንም ችግር የሌለባት ሴት ናት ህጋዊ ትዳር ያላት ሴት ናት ልጅ የላትም ስለዚህ በሚስትነቷ የባሏ ንብረት የሷ ነው የሷ ንብረት የባሏ ነው ስለዚህ እነዚህ ነገሮች የሌለ ነገር ሳይናገር ሄዷልና ምኑን ነው የሚናገረው አንድ ባልና ሚስት እኮ ቤት ሲገዙ በሪል ስቴት ኢንዱስትሪ ለፊርማ ከመሄዳችሁ በፊት ሜቢ 3 ቀን ምናምን ሲቀራችሁ ወይም 5 ቀን ሲቀራችሁ ከታይትል ካምፓኒ ወይም ከአተርኒው ቢሮ የሚመጣው ወረቀት የሚጠይቀው ኦነርሺፕ በምን አይነት ነው የሚሆነው የናንተ የቤት ባለቤትነት ምን ይመስላል ጆይንት ቴነንሲ ነው ቴነንሲ ኢን ኮመን ነው ወይም ደግሞ ቴነንትስ ባይ ኢንታይሪቲ ብሎ ሲል ባልና ሚስት ነኝ ብሎ ሲል አንድ ሰው የዛን አይነት ባል ሚስት ተብሎ ህጋዊ ሰርቲፊኬት የጋብቻ ሰርቲፊኬት ያላቸው ሰዎች ቤት ሲይዙ tenants by entirety ወይም tenancy by entirety ተብሎ በሚጠራው ነው ያ ማለት survivorship already ውስጡ built-in የሆነ ነው ባል ቢኖር መልካም ሚስትየዋ ከሌለች ባል ከልጆቹ ጋር ይኖራል ሚስት ኖራ ደግሞ ባል ባይኖር እሷን በሰላም ትኖራለች ብዙኮ በቅርብ ምናቃቸው እዚህም ቤት ኢንተርቪው ያደረኳት እስከዳር ባለቤቱ አልፎ ማንንም ሰው መጥቶ የጠየቃት ሰው የለም ግን የሚነገረው ነገር
እርስ በርሱ ሰው ገብቶ የራሱን ወገን ለማታለል የሚሞከርበት ነገርና እንደዚህ ብለ ጠይቀኝ እንደዚህ ብለሽ ጠይቂኝ ተባብሎ በየሶሻል ሚዲያው ላይ ሰዎች ከውጭ ስትሬንጀር የተጨነቀ ሰው የሚጠይቅ አስመስሎ ግን እንደዚህ አይነት በጣም የወረደና የሞራል ልዕልናችንን ህብረተሰባችንን ወይም ደግሞ የመጪውን ትውልድ እንደዚህ አይነት በቃ የማጭበርበር ነገር ልጆቻቸውን ያስተማሩን ያሳደጉት ተብሎ ልጆችን መግቢያ ማሳጣት አያስፈልግም ያለውንም ሰው ደግሞ ማስጨነቅና ማስደንገጥ ሙያ አይደለም ይሄ ግን ችግሩ ምንድነው ሱታቢሊቲ ስታንዳርድ ነው ህብረተሰብ ደግሞ የፈለገውን ነገር ቢዋሽ ምን ያመጣል ተብሎ በንቀት እየተስተናገደ እንደሆነ ነው የሚታየው ስለዚህ ወደ ህግ ለመሄድ በጽሁፍ መዋዋልን ለመዱ ማለት ወዳለሁ በዛ ጉዳይ ላይ ራሳችሁን ለመለወጥ ተነሱ ራሳችሁን ያለ ጽሁፍ እኔ ያልዋዋልም ያንዳንዷን ነገር ማየት ፈልጋለሁ ዶክመንት ላኩልኝ እንደገና ደግሞ ያወራችሁት ነገር ቃል በቃል እዛ ላይ መጻፉን ማጣራት አለባችሁ እንደዚህ እኮ ተብዬ ነበር ያኛው ኢንክሉድድ አይደለም ኢሜል ውስጥ ለምን ቀረ የሚለው ነገር መጠየቅ ምክንያቱም ብሬን ዋሺንግ ይሄ ጋዝ ላይቲንግ በጣም በተለያዩ ፊልዶች ስለሚሄዱና ህብረተሰብ ሌፍት ኤንድ ራይት ከሚያገኘው ለፍቶ ላቡን ጠብ አድርጎ ካገኘው ገንዘብ ላይ እያጣና መቀለጃ የሆነ ስለሆነ መጀመሪያ ሰልፍ ሪስፔክት ይኖራን እያንዳንዳችን ሁለተኛ ነገር በየቤታችን ያለውን በእንደዚህ አይነት የተጨበረበረ ነገር የሚደረገውን ስለ እግዚአብሔር ብላችሁ ሰዎችን ማስተካከል ማረም መቻል አለባችሁ ከቤት ነው ምንነሳው እንጂ አገር ወይ መንደር ወይ አንድ ዚፕ ኮድ ይሄ ቸርች እዚህ ውስጥ ያሉ አባሎች ምናምን ብንል የሚነሳው ከቤት ነው አንድ ሰው ሊሆን ይችላል ሁለት ሰው ሊሆን ይችላል ከዛ 4 8 10 ያለ ነው እንግዲህ አገር የሚባለው ኢትዮጵያ ተብሎ የሚጠራውን ያመጣ ነው ወይም ደግሞ የተሰጠን የብዙ ሰዎች ስብስብ ነው ስለዚህ ከዛች ከትንሿ የምትነሳው መጥፎ ነገር ብዙ ሰዎችን ልታበላሽ ትችላለች ከትንሿ ካንዷ ጎጆ ውስጥ የምትወጣው ነገር ደግሞ ብዙ ሰዎችን ልትጠገን ትችላለች ስለዚህ መሰረታዊ ነገሩን አንርሳው ራሳችሁን ለማስከበር የተጣራ ሰርቪስ የሚፈልግ ሰው ካለ በዚህ ኮሚኒቲ ውስጥ በጽሁፍ መዋዋልና ማስረጃ መጠየቅ ለምን እንዴት ብሎ እስኪረዳ ድረስ የፈለገ ቢፈራ የፈለገ ሊያስደነግጠው አንድ ሰው ቢፈልግ ቆም ማለት የሚችል ሰው ከሆነ እርግጠኛ ነኝ ብዙ ነገር ታተርፉበታላችሁ ትጠቀማላችሁ ብዬላለሁ እንግዲህ ለመጀመሪያ ጊዜ ለምታዩኝ የመጨረሻው ስላይዴ የት የሚለውን እሱን ስላይድ እናሳይና እንሰነባበታለን ማለት ነው እንግዲህ የመጨረሻው ስላይድ ሁሉ ጊዜም የት የሚለው ያው ላይሰንስድ ከ30 ስቴት በላይ በመላው አሜሪካ አገለግላለሁኝ ሪፕሬዘንት ማድረገው የሰው ልጆችን ነው ካምፓኒው ይሄን ያረገ ካምፓኒው እንዲህ አይነት ስም ነው ያለው ካምፓኒው ፎርብስ ላይ ወጥቷል ካምፓኒው በዚህ ወጣ ሎጎውን አላያችሁትም ወይ ሲያምር ምናምን አይደለም ሰዎች ምን ያገኛሉ የድረስ ሪሰርች ባረግላቸው ይሄ ያላቸው ገንዘብ ስትሬች አድርጎ የተሻለ ህይወት ሊያመጣላቸው ይችላል የሚለውን ሪሰርች አድርጎ የሪሰርቹን ውጤት አሳይቶ የተለያዩ ገለጻዎች የእያንዳንዳቸውን ጠቀሜታና ጉዳት አስረድቶ ሰዎች በራሳቸው ደግሞ ያንን ያዘጋጀውላቸውን ይዘው ሄደው በራሳቸው አስበው ደግሞ የሚፈልጉትን መርጠው እዚህ ጋርም ሆነ እንደገና ደግሞ ሞር እየሄዱ ደግሞ ሲማሩ ደግሞ የተሻለም ካገኙ የትም ከሆነ ግን የተሻለ ነገር ለቤተሰባቸውና ለራሳቸው ስካላደረጉ ድረስ በዚህ ሸዋሸዋ በአሜሪካ የተለያዩ ተረተረቶች ብዙ ህብረተሰብ ኦሬዲም ማጠራቀም ላይ ከጫና ከኑሮ ጫና ብዛትም ሊሆን ይችላል ብዙ ጎበዝ አይደለንም ግን ባለውም ራሱ ወደ ውድቀት ራሱን እየመራ ነው በተለያዩ ኢሞሽናል ውሳኔዎች ዶክተር ነው ኢንጂነር ነው አክቲቪስት ነው አርቲስት ነው ቄስ ነው ዳቆን ነው ፓስተር ነው ሀብታሞች ናቸው እዚህ ዚፕ ኮድስ ነው የሚኖሩት ባልየው እንዲ ነው ሚስትየዋ እንዲ ነች እየተባለ የተለያዩ ነገሮችን እየጠራችሁ ምንም ግንኙነት ከምትፈልጉትና ህይወታችሁን ሊቀየር ከሚችለው ነገር ጋራ ግንኙነት በሌለው ሁኔታ ብዙዎች ወጥመድ ሆኖባቸው ነው የምናየው ስለዚህ እነዛን ሁሉ ማረም የምንችለው ትምህርቶችን በማስተላለፍ ነው እንጂ የኔ የገቢ ምንጭ ሆነኝ ብሎ ሰውን በማያቀው ነገር ሰዎችን ወደ ውድቀት መጣሉ አግባብ አይደለም ጥሩ የሞራል ቫልዩም አይደለም ስለዚህ እህታችሁ የቲ ሰርቲፋይድ ፋይናንሻል ፊዱሻሪ ሆኜ አገለግላለሁ ቢሮአችን በቨርጂኒያ ውስጥም ቢሆን ግን በመላው አሜሪካ እንዳልኳችሁ ሰርቪስ እንሰጣለን ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ላይ ነው አንንዴል ውስጥ እንገኛለን ስልክ ቁጥራችን 8339388448 ነው የቲ ፋይናንሻል ዳት ኢንፎ ላይ ካላንደር ስላለ ወደ ታች ዝቅ ስትሉ ከስልክ ቁጥራችን ቀጥሎ ብራውን በተን አለች ቡናማ በተን አለች እሷን
ስትጫኑ ካላንደሩ ይከፈታል እዛ ላይ ቀጠሮ መያዝ ትችላላችሁ yetifinancial.comም ተሴም አይነት ዌብሳይት ነው ኢንፎርሜሽናቸው አንድ አይነት ነው ግን አንዱ ኮንሰርቬቲቭ ነው አንዱ ደግሞ ትንሽ ኮንቴምፖራሪ አይነት ነገር ነው ያው ግን ሁለቱንም መጠቀም ትችላላችሁ ግን ሁሉም የሥራ ኢንፎርሜሽናችን ያለው yetifinancial.info ላይ ነው ሎያሊቲ ኢንቴግሪቲ እና ኬር ከሞራል ቫልዩአችን ጋር እንደዜጋ አብሮ የሚሄድ ነው እንደ ሀገርም ደግሞ እዚህም ስንኖር ህግን የምናከብር ለህግ የምንገዛ ከሆነን በዛ ውስጥ እንደ ኖርማል ዴይ ቱ ዴይ ለረጅም ጊዜ ስጓዝበት የነበርኩት ነው ምክንያቱም በሪል ስቴት ኢንደስትሪ ውስጥ ሪማክስ አሊጀንስ ከሚባል ካምፓኒ ጋር አክቲቭ ኤጀንት ሆኜ ያገለግላለሁኝ ያ ኢንደስትሪ በዚሁ በፊዱሻሪ ስታንዳርድ ራን የሚያደርግ ስለሆነ ለ25 አመት የተለማመድኩት ነገር ስለሆነ ይሄኛው ኢንደስትሪ ደግሞ ተመሳሳይና ተቀራራቢ ህግና ደንብ ስላላቸው ሁለቱም ውስጥ ፊዱሻሪ ሆኖ በእውነትና በእውነት ብቻ ማስተናገድ የምንችልበት ነው ስለዚህ ትራስትድ አድቫይዘር ብሎ ሲል አንድ ሰው ፊዱሻሪ ነው ወይ የሚለው ተከትሎ መጠየቅ ያለበት ነገር ነው ግን አንዳንድ ሰው በሰርቲፋይድ ይሆንኩ ነኝ የሚልም ንግግር ሲናገሩ እንሰማለን I don't understand what that means ምክንያቱም ኢንሹራንስ ላይሰንስ ማውጣት ማለት ሰርቲፋይድ ሆነን ማለት አይደለም ሰርቲፋይድ በሌሎች ነገሮች አዲሽናል ዴዚግኔሽኖች ይመጣሉ ማለት ነው እንደዚሁ ሰርቲፋይድ ፋይናንሻል ፕላነር ሰርቲፋይድ ፋይናንሻል ካውንሰለር ሰርቲፋይድ የተለያዩ ፋይናንሻል ፊዱሻሪ የተለያዩ ነገሮች ሰርቲፋይድ ከሚለው ጋር ሰርቲፋይድ ፐብሊክ አካውንታንት የሚለው ከዛ ከፈተናዎቹ በኋላ የሚመጡ ዴዚግኔሽኖች ናቸው እንጂ ላይሰንሱ አንድን ስራ ለመስራት በሱታቢሊቲ ስታንዳርድ ፍቃድ ብቻ ስለሆነና በዛ ውስጥ ልዩነቶች እንዳሉ መረዳት ያስፈልጋል እንግዲህ the highest standard business practice እናረጋለን ስንል የምንሰራው life insurance long term care annuity small business employee benefit plan 401k 403b 457 TSP የተለያዩ deferred የሆኑ ወይም qualified የሆኑ ገንዘቦቻችሁ ወደ ተለያየ ቦታ ሮል ኦቨር መደረግ ካለባቸው ምክንያታቸው ታውቆ ሊጠቅማችሁ በሚችል ሁኔታ ነው ወይስ አይደለም የሚለው ኢቫሉዌት ተደርጎ በዛ ውስጥ የተለያዩ ድርጅቶችን አቅርበን ሰዎችን ምርጫ መስጠት ነው የኛ ኃላፊነት የሚፈልጉትን ይከፈትላቸዋል ማለት ነው የልጆች ኮሌጅ ሴቪንግም አለን ቢዝነስ ኮቺንግ እናረጋለን ቢዝነስ ፓርትነርሺፕ ጋይደንስ ሰጣለን ሪል ስቴት እንዲሁም ደግሞ ሶሻል ሴኩሪቲ ሪታየርመንት ኢንካም ፕላኒንግ ብዙ ነገሮች በዛ ውስጥ የተካተቱትን ሰርቪስ እንሰጣለን እንግዲህ አድራሻችንም ይሄንን ይመስላል ወገኖች ለዚህ ሳምንት ይሄንን ፕሮግራም ይዤላችሁ ስቀርብ እጅግ በጣም ከልቤ ደስ ያለኝ በየሳምንቱ ይዤላችሁ መመጣው ነው ባለፈው ሳምንት የሚያመጣውት ነጋዴ ማለት ሌባ ማለት እንዳልሆነ ነጋዴ ማለት ኢንዲፔንደንት የሆነ በራሱ የሚተማመን የሚያረጋውን የሚያቅ የራሱን ሰዓትና ገቢ በራሱ የሚወስን ሰው የሚለው ትርጉም ነጋዴ የሚለው ያው በዚህ በኮሚኒቲያችን ውስጥ በተለያዩ ልምዶች ውስጥ ሰዎች ከመታለላቸው የበዛ ስለመጣ መታለላቸው መጠን ስላለፈ ነጋዴ የሚለውን ሌባ የሚለውን ነገር እሱን ለማስተካከል እንዴት ልታስተካክሉት እንደምትችሉ ትምርት ይጀመጥቼ ነበር ብዙዎቻችሁ ደውላችሁ አመስግናችኋል በዚህም ላይ ደግሞ ይሄኛው ለምን ሰዎች ለጥቅም ወይም ለገንዘብ ብለው ሰዎችን እንደዚህ ማስጨነቅ ፈለጉና ሰዎች እንቅልፍ ማጣታቸው ተገቢ ያልሆነ ነገር ስለሆነ እንቅልፍም የሚያሳጣ አይደለም እነዛ ፈረንጆች እንቅልፍ አጥተው አላደሩም ማያቋቸውን አንድ ወይ ሁለት ነገሮች ይዘው ሄደዋል በራሳቸው ሰዓት መጥተው የተለያዩ ነገሮችን ተገልግለዋል በነጻነት ማለት ነው ስለዚህ ያ ነጻነት ኢንደስትሪው ያገሩ ኮንስቲቲዩሽንም ህጉም የሚፈቅድላችሁ ስለሆነ በተለያዩ ነገሮች በየስብስቡ በየጉራንጉሩ እየተገኛችሁ ከለኮ ሞቶ አደረ ትላንትና ሰማህ እንዴ የእንትናምኮ 40 ተነጎዲያ ነው ከዛ ደግሞ አንተ ምናልባት ያንተ ደግሞ ነገ ይሆናል አይነት ስሜት የሚፈጥር የሚያሸማቀቅ ነገር በመትሰሙበት ጊዜ ይሆናል ሰው ሊሞት ነው የተሰራው ለማንኛውም እግዚአብሔር ይስጥልኝ ብላችሁ አለፈ ብላችሁ ማስረጃ ጠይቃችሁ መሄድ የምትችሉበት እንጂ አንድ ነገር ሲመታችሁ ምን አስቦ ነው ያየው ነገር አለ እኔም ሰሞኑን ከብዶ የነበር ብላችሁ ከስሜታችሁ ጋር ያያይዛችሁ ወጥመድ ውስጥ አትወደቁ ማለት ወዳለው እንግዲህ ይሄንን መልእክት ለሌሎችም ማስተላለፋችሁ ጥበቃን ታረጋላችሁ በሚል እጅግ ባለሙሉ ተስፋ ነኝ ችግር ካላችሁ መናገርን ልመዱ ይሄ ስቱዲዮም ሆነ ቲክቶክም ላይቭ የምናረጋው 8 PM ነው ሁሉ ጊዜ የምከፍተው ቲክቶክ ላይ እዚህም ደግሞ በየሳምንቱ አንድ የምናቀርበው ላይ ይዘን መቅረብ እንችላለን የሌላው ወገናችሁ መጎዳት ምንም ለሌላው ሰው ጥቅም አይደለም ያ የተጎዳው ሰው ደግሞ አንዴ ደርሶበታል ባለማስተዋል ነው ኢትስ ናቹራል ወጣ ብላችሁ ችግራችሁን በመታስረዱበት ጊዜ ብዙዎች እንደሚጠገኑ ማሰብ አለባችሁ ርህራሄ ካለ ፈሪሃ እግዚአብሔር ካለ የተለያዩ የእምነት ቤቶች ውስጥ የሚለመላለስ ሰው
ይሄንን ነው አይደል እንዴ የምንማረው ሁሉ ጊዜ ለሌላው ማዘን በትህትና በታማኝነት መገኘት እነዛ ሁሉ ከቸርች ከወጣን በኋላ የሚጠፋ ከሆነ እንዴት ነው የትጋና ያለ ነው የሚለው ለኔ በጣም አጠያቂ ሆኖ አያዋለሁኝና ራሳችሁንም አካባቢያችሁም ላይ ያሉትን ሰዎች ነቃ እንዲሉ ራሳቸውን እንዲወዱ ራሳቸውን እንዲከታተሉ ኃላፊነት እንድትወስዱ አደራ ማለት ወዳለሁ እንግዲህ በሚቀጥለው ሳምንት እስከምንገናኝ ድረስ ሁላችሁም ባላችሁበት በአለም ዙሪያ እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ ማለት ወዳለሁ እታችሁ የት ነኝ መልካም ጊዜ ይሁንላችሁ ደህና ሁኑ